ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል እና አላህ Subhanahu Wa Ta'ala ወዳጆቹንና የጠላቶቹን ባህሪያትና በስራ አንጻራቸው የተደገሰላቸውን ድግስ እያነጣጠረ በማስገንዘብ ላይ ነው ያለው። ኢነላህ ያእሙሩኩም አን ቱአዱል አማናቲ ኢላ አህሊሃ ኢላን። ስለዚህ እናንተ የሰው ልጆች ከእንዲህ አይነት እንግዲህ ጣጣ ከጀሃነም አመልጣችሁ ለዘላለም ደስታና ጸጋ የምትበቁበትን ነገር ለማወቅ ከፈለጋችሁ አማና ነው አንዱ ዋናው ማለት ነው። አማናን አጥብቃችሁ እንድትይዙ መክራችኋለሁ። ኢነላህ ያእሙሩኩም አን ቱአዱል አማናቲ ኢላ አህሊሃ። አላህ Subhanahu Wa Ta'ala አደራን ወደ ባለቤቱ እንድትመልሱ በታማኝነት ሳታጓድሉ አጥብቆ ያዛችኋል ይላል። ይሄ አማና የሚለው ቃል እዚህ ላይ በጣም ሰፊ ትርጉም ያለው ነው እና አማና የኢማን መንትያ ነው። ላ ኢማነ ሊመን ላ አማነተ ለህ ይላሉ ረሱል አለይሂ ሰላቱ ሰላም። አማና የሌለው ሰው ታማኝነት የሌለው ሰው እምነትም ሊኖረው አይችልም። ስለዚህ የእምነት ሚዛን ስለሆነ አሁን ተጀሃነም ለመዳንና ለጀነት ከመብቃት ከሚያስችሉት ባህሪያቶች አማና አንድና ዋነኛው ስለሆነ እሱን አጥብቃችሁ ያዙ መዳንም ትፈልጉ ሁሉ ይላል ማለት ነው። አማና የሚባለው የተለያየ ዘርፍ አለው። አንደኛ አማና በይነከ ወበይነ ረቢከ፣ በአንተና በጌታ መካከል ያለ አደራ ነው ዋናው አማና ማለት ነው። እንግዲህ ምንድነው ኢማን ይገባል ራሱ በግንባር ቀደምነት። አንተ በፈጠረ ጌታ ማመን አላህ የጣለብህ አማና ነው። ጌታ ፈጥሮ ሲያበቃ እየመገበ እየቀለበ እያንከባከበህ እንደ ጌታ እንደገና ረሳለሁኝ ወይም በሱ ላይ አምጻለሁ ብትል ከአማና ውጭ ሆንክ ማለት ነው። እና ጌታ ያዘዘህን ነገር መወጣት አማና ነው። የከለከለክን ነገር መከልከል አማና ነው። የመከረህን ነገር መቀበልም አማና ነው። እነዚህ ነገሮች በተጓደሉ ቁጥር ግን አማና እየተመናመነ ይሄዳል ማለት ነው። እንደገና በአንተና በወገንህ መካከል ያለም አማና እንደዛው ያዝሃል ማለት ነው። ስለዚህ አላህ ወዕቡዱላህ ወቢልዋሊደይኒ ኢህሳናን ወቢዚል ቁርባ ይልሃል ማለት ነው። የአላህ አማናን ብቻ መወጣት ተቅጣት ነፃ ያወጣህም። እንደገና በጌታ በኩል የሚፈለግብህን አድርገህ ከተወጣህ ቀጥለህ ደግሞ በአንተና በወገኖች መካከል ያሉትን ሁቁቆች መጠበቅም አማና ነው ማለት ነው። ማንኛውንም ሰው ከወላጆች ጀምሮ ከልጆች ከባለቤት ከእህት ከወንድም አጎት ቀጥሎ ሁሉንም እንደዚህ እንድናቀርብ ቅደም ተከተል ሁቁቅ አላቸውና እነዛ ሁሉ አማናዎች አደራ አላህ ጥሎብሃል። እነዛን አማናዎች እንድትወጣ አጥብቆ ያዛል እያንዳንዱ ሰው ማለት ነው። እና ወደ ባለቤቶቹ እንድታደርሱ ማንም ሰው ሐቅ አለው። ያንን ሐቁን አውቀህለት የሚገባውን ሐቅ ሳይጠይቅህ በፊት መስጠት መቻል አለብህ እንኳን ጠይቆህ ማለት ነው። እና ይሄንን ካደረጋችሁ አላህ ዟሊም አይደለም። በሱ በኩል ያለውን ሁቁቅ ተተወጣችሁ ለወገኖቻችሁም ደግሞ የጣለባችሁን ኃላፊነት ከተወጣችሁ ከዛ በኋላ አላህ እናንተን የሚቀጣበት ምክንያት የለም። አይፈአሉላሁ ቢአዛቢኩም ኢንሸከርቱም ወአመንቱም እንዳለው ማለት ነው። ወኢዛ ሐከምቱም በይነ الناس እንደገና አሁንም የአማና ዘርፉ ብዙ መሆኑን ይጠቁመናል። በተጨማሪ አማና ብዙ ጊዜ ሲነሳ እንዲህ ሰው ገንዘብ ነገር ነው ትዝ የሚለው። የተወሰነ ገንዘብ አስቀምጥልኝ ያለው ያን ነገር ተመለሰለት አማና አለው። ያን ነገር ታጠፋበት ግን አማናውን በላ ይባላል። ይሄ ብቻ አይደለም፣ ይሄ አንዱ ዘርፍ ነው። ምስጥር አማና ነው ራሱ። አንተ ጓደኛዬ ብሎ አንድ ሰው ላንተ ለሌላ የማይነግረውን ነገር ይነግርሃል። ያን ነገረህ ምስጥር እንደገና አንተ አደባባይ ሻሪዕ ላይ ወስደህ ገሌ እኮ እንዲህ አለ ገሌ እንዲሰራ ታልክ አማና ጥፍተሃል ማለት ነው። ለምንድን ነው አንተን መርጦ የነገረህ ለሌሎቹ የማይነግረውን ነገር? እሱ መቼም የኔን አይብ አያወጣም ብሎ ነው። ያን ነገር ካወጣህበት አማናህን እንደጠፋ ይቆጠራል ማለት ነው። በሽምግልና ደረጃ ሰዎች ይጣላሉ፣ ልታስታርቅ ትሄዳለህ። ሽማግሌ ነህ ተብሎ የሆነ ያልሆነ ምስጥር የቤት ምስጥር የጓዳው ምስጥር ሁሉ ይነገርሃል። እንደገና ወጥተህ ነገሌ እኮ እንዲሃላት ገሌ እንዲያደረገ ምናምን ብለህ ስሙን የምታጠፋ ከሆነ ምኑ ሽማግሌ ይሆንከው? አማናህን አጥፍተሃል ማለት ነው። አንተ ዘመድ ነህ ችግራችንን ትፈታለህ ብለው ነው እንጂ አይባቸውን እንድትመነሽላቸው አይደለም የጠሩህ ማለት ነው። ዳኛም እንደዛው በዳኝነት ሰዎች ከሳሽና ተከሳሽ ነው ይመጣሉ። በሚመጡ ጊዜ ባለው ኃላፊነት ጉዳዮችን አመዛዝኖ በማስረጃ አጠናክሮ መሆን ያለበትን ውሳኔ መስጠት አለበት እንጂ
ስልጣኑን ተጠቅሞ አንዱን መበደል ሌላውን መጥቀም ወይም ደግሞ በግል ጥቅሙ ጋር አያይዞ ጉቦ የሰጠውን መደገፍ ሌላውን መወረፍ ከሆነ ይሄ ማማና ጎደለ ማለት ነው። በመሆኑ ወይዳ ሐከምቱም በይነ الناس በሰዎች መካከል ዳኝነት ስትሰጡ ስትፈርዱ ይላል። ይሄ ሽማግሎችንም ያካትታል። ሽማግሎችም ያው የጋራ ዳኛ አድርገው ሰይመዋቸዋልና ያንን ነገር በአማና መወጣት አለብህ ማለት ነው። ግራቀኝ ያለውን ሁኔታ በሚገባ ታወቅ በኋላ ችግሩ የት እንዳለ በድሏል ያልከውን ደፍረህ አንተ ነህ ጥፋተኛው ማለት መቻል አለብህ። ወይም ደግሞ የተበደለውን ተበድላል ብሎ እንትን ማለት አንተ ጋር እንቆማለን ማለት መቻል አለብህ። ይሄን ማታረክ ከሆንክ ሽምግልና መግባት የለብህም ማለት ነው። ለምን እነሱን ልትረዳ ሄደህ ራስክን ማጥፋት የለብህም። እና የአላህ አማና እወጣለሁኝ እኔ ሐቅ ነው ብዬ ያወቅኩትን ነገር አስፈጽማለሁኝ ያለ ሰው ነው በሰዎች መካከል ጣልቃ መግባት ያለበት ማለት ነው። አለበለዚያ አብሮ ለመጥፋት አያስፈልግም። በሰዎች መካከል ፍርድ በመሰጡ ጊዜ በአድል በፍትህ አመዛዝናችሁ በዳይና ተበዳውን አውቃችሁ ጥፋተኛውን በመቅጣት የተበደለውን በመካስ ሐቁን ለመወጣት መሞከር አለባችሁ። ያ ጊዜ ነው አማና ተወጣችሁ የሚባለው ማለት ነው። አንታኩም ቢልዓድል ኢነላሃ ኒዕማ የዒዱኩም ቢህ እና አላህ Subhanahu Wa Ta'ala የሚመክራችሁ ወይም የሚገሰጣችሁ ነገር ምንኛ ያማረ መሰላችሁ ይላል። አሁን እናንተ እነዚህን ነገሮች ስነግራችሁ ቀላል ነገር ይመስላችኋል። አማናችሁን ጠብቁ፣ የኔንም ሁቁቅ እንዳታጠፉ፣ የስበርሳችሁንም እንዳትበዳደሉ፣ በሽምግልና በዳኝነትም ደግሞ ሰዎችን እንዳትበድሉ ብዬ ስነግራችሁ እነዚህ ምክሮች እንደ ተራ ነገር አትለፏቸው። አላህ የሚነግራችሁ ቁም ነገር በጣም ያማረ ለወደፊት ውጤቱ አስደሳች የሆነ ነገር ነው የሚሆነው። ያ ነገር ደግሞ ካልተወጣችሁ ቅጣቱ የከፋ ነውና የሚሆነው አላህ የሚመክራችሁ ነገር በጣም ትኩረትና ክብደት ሊሰጠው ያማረ የተዋበ ጉዳይ ነው ይላል ማለት ነው። ኢነላህ ካነ ሰሚዓን በሲራ አላህ Subhanahu Wa Ta'ala በእናንተ ሹኡን የቅርብ አዳማጭ ነው። እናንተ አታውቁም እንጂ የምትናገሩዋትን ምስጢር ሁሉ አንድ ባንድ እሰማታለሁኝ ማለቱ ነው። የምታደርጓትን እንቅስቃሴ ሁሉ ደግሞ በጥልቀት እመለከታለሁኝ በእኔ ካሜራ ስር ናችሁ ማለቱ ነው። አንተ ማንም አላየኝም ማንም አያውቅብኝም ብለህ መጥፎ ብትናገር በቃል ደረጃ ወይም ደግሞ መጥፎ ብትሰራ በእኔ እይታና ትዝብት ስር መሆንህን አትርሳ ሲል ያስጠነቅቃል። በዚህ መልክ እንግዲህ አላህን ፈርቶ በኢህሳን ማለት ነው። አንተ አቡደላህ ከአነከ ተራ ፈኢን ለም ተኩን ተራሁ ፈኢነሁ የራክ እንዳሉት ሰው ማንም ባያውቅብህም እንኳን ይሄ ነገር አላህ ይታዘበኛል የሚል ስሜት የሚያሳድርብህ ከሆነ ያችን ነገር ማስተካከል አለብህ እንጂ ሰው አላወቀብኝም ብለህ ዝም ብለህ ሸፋፍነህ ብታልፍ እኔ በቅርብ ሰማለሁ የምትለውን የምትሰራውንም ይመለከታለሁ ይላል ማለት ነው። በዚህ መልክ አማናውን የተወጣ ሰው ለጀነተ ነዒም ይበቃል፣ ከአዛበል ጀሂም ይድናል ማለት ነው። አማናውን ካልተወጣ ግን ያው ነው። ምክንያቱም ያው ጥፋተኞች ሁልጊዜም አገራቸው ጀሃነም ነው፣ ሌላ አማራጭ የለም ማለት ነው። ያ አዩሃ الذين آمنوا እናንተ በነቢያቸው ያመናችሁ ወገኖች ሆይ አሁን አጢዑ الله ነጃ ለመውጣትና ጀነትን ለመውረስ ከፈለጋችሁ አላህን ተገዙ። የፈጠራችሁን ጌታ ልትገዙ ነውና የተፈጠራችሁት ጌታችሁን ሁልጊዜ የሚያዛችሁን ነገር በመፈጸም መገዛት አለባችሁ ጀነትን ለመውረስ የምትፈልጉ ከሆነ ማለት ነው፣ ከጀሃነም ለመዳን። ወአጢዑ الرسول እንዲሁም የአላህን መልእክተኛ ታዘዙለት። የአላህ መልእክተኛ እንደ ተራሰው እንደ ጓደኛ ማየት የለባችሁም። ከጌታ የመጣውን ጠቃሚ ነገር ነውና የሚመክራችሁና የሚነግራችሁ እኔ ጌታችሁ ያልኳችሁን በቁርአን ስሩ። እንደገና ነብዩ አለይሂ ሰላቱ ወሰለም በሐዲስ ደረጃ የሚነግሩና የሚያብራሩላችሁን ነገር ሁሉ ዋጋ ሰጣችሁ ታዘዙ፣ ተመሩበት። ያ ከሆነ ነው ነጃ የምትወጡት ማለት ነው። ወኡሊል አምሪ ሚንኩም እንደገና ደግሞ በተጨማሪ ከናንተ ከሙስሊሞቹ መካከል የሆኑትን መሪዎችና አስተዳዳሪዎቻችሁንም ታዘዙ። ማዳሙ የእምሩነኩም ቢአምሪላህ የአላህን ትእዛዝ እስካዘዟችሁ ድረስ የረሱልን መመሪያ እስከመሯችሁ ድረስ እነሱንም አለቆቻችሁንም ማክበርና መተባበር ይጠበቅባችኋል ነጃ ለመውጣት ማለት ነው። እና እዚህ ላይ እንግዲህ መስደራል አምር አላህ ነው። በአንደኛ ደረጃ ማንኛውም ሙእሚን የሆነ ሰው ሊገዛ የመጣው አላህ ኻሊቅ السماوات والارض የሆነውን ጌታ ነውና አጢዑላህ የመጀመሪያው ዋናው ሆነ ማለት ነው።
የአላህ ትእዛዝ ግን በማን አማካይነት ነው ወደኛ የሚመጣው? በረሱል አማካይነት ስለሆነ ረሱልም ደግሞ ያዘዙት ነገር ቁርአን በቀጥታ አያት እንኳን ባይኖር እሳቸው ያዘዙት ነገር ከዛ ከአላህ መመሪያ መንፈስ ተነስተው ስለሆነ የሚያዙት ነሰል ቁርአን የለም ብለህ ቸላት በለው። ነብዩ በሐዲስ ደረጃ የነገሩህን ነገር ተዛው ባልተለየ መልኩ ታዘዝ ማለት ነው። ወአጢዑ الرسول የሚለው እንግዲህ የሱና ምን ያህል ደረጃ ያለው መሆኑን ያመለክታል ማለት ነው። በቀጥታ አያት መምጣት አትጠብቅ። አያት የመጣውን ነገር ነብዩ ይነግሩሃል ማለት ነው። ጌታ ያወረደውን አያት ትእዛዝም ከሆነ ክልክልም ከሆነ አያቱን ይቀሩልሃል። የዛ ጊዜ በቀጥታ ከአላህ የመጣ ነው ማፊ ከላም። ግን አንዳንድ ጊዜ ዝም ብለው እንደማንኛውም ሰው አለቃ እንደሚያዝ እንደዚህ አድርግ እንደዚህ ለምን አላደረክም ይሉሃል። እንደዚህ ለማድረግ ምን ማስረጃ አለ ብለህ ተከራከራቸዋለህ ነብዩን። እና አላህ አላለም እኮ ልትላቸው ነው ነብዩን። መጀመሪያ ይሄንን የሚሉህ ያ ነገር አስፈላጊ መሆኑን ስለሚያውቁ ነው። ከዲኑ መንፈስ ይሄ ነገር መሆን ያለበት መሆኑን አውቀው ነው የሚያዙህ። ካልሆነ አያዙም መጀመሪያ እሳቸው። ስለዚህ በቃላቸው እሳቸው አያትና ሁጃ ማስረጃ ባይጠቅሱም እንኳን እሳቸው የተናገሩት ነገር ሁሉ ጊዜ ግምት ሊሰጠው ይገባል ማለት ነው። ለምን ወይዩቲላህ ወይዩጢዕ الرسول فقد اطاع الله ይላል ሌላውታ። ለረሱል የታዘዘ ማስረጃ ተጠይቅ ነብዩ ከተናገሩ። ለሳቸው ከታዘዝክ አላህን እንደታዘዝክ ይቆጠራል። ለምን لانه لا ينطق عن الهوى ان هو الا وحي يوحى። በቀጥታም ሆነ በተዘዋሪ የአላህን ፍቃድ ነው እሳቸው የሚያራምዱት። ስለዚህ አያቱን ተጠቀሱ መልካም ካልሆነም ዝም ብለው ቢነግሩም እንደተራወሬ እሳቸው የተናገሩት ነገር ማስረጃ መጠየቅና መጠበቅም አያስፈልግም። ቀጥታ የረሱልን ትእዛዝ መቀበልና መታዘዝ አለባችሁ ይላል። ከዛ በኋላ በሶስተኛ ደረጃ ወኡሊል አምሪ የሚል መጣ ማለት ነው። አስሐቢል ሱልጣ ማለት ነው። ስልጣን ያላቸው የእናንተ መሪዎችና አለቆቻችሁ በሚሰጧችሁ መመሪያም ታዘዙላቸው ይላል። ግን ሚንኩም እቺ ሸርጥ መርሳት የለብንም። ሚንኩም ማለት እነማን ነው? ያ አዩሃ الذين آمنوا ብሎ እኮ ነው የገባው አይደለም እንዴ? አይ ሚነል ሙእሚኒን ማለት ነው። ከሙእሚኖች የሆኑትን መሪዎቻችሁን ማለት ነው። ሙእሚን ካልሆነ ግን ጧዓ አይወጅብህም። እሱ እንዳውም ተትካሻ ላይ ማንጭቀህ የምታባርርበትን ሁኔታ መጣር አለብህ። ፊል መደል በዒድ ለአመታት ለዘመናት እንኳን ቢሆን በጸጋ መቀበል የለብህም አሚር غير ሙእሚን ከሆነ ማለት ነው። ያን ነገር ካቃተ ለጊዜው ነብዮችም በነቁረሾች በእናቡ ጀህል ዘንድ 13 አመት ሲማቅቁ ነበር ነብዩ ማለት ነው። አቅም የለም ግን በጸጋ አልተቀበሉትም። ግን አንተ ተሙእሚን ሌላ ያለ መሪ ነውና አንዴ ፈርዶብኛል አለቃዬ ነው ብለህ በጸጋ በየ4 እና በየ5 አመቱ እጅህን እያወጣህ የምትመርጠው ከሆነ ተስማምተሃል ማለት ነው። በኩፍር ምራኝ ማለት ነው። ያን ነገር አንተ አቅም እስከሌለህ ድረስ ያው እንግዲህ እንደፈረደብኝ ብለህ አቅምህን ለማሳደግ ጥረት እያደረግ እስከዛ ድረስ ሙጦር ነህ ማለት ነው። በሙጦርነት ያለው ሁኔታ አላህ ዑዝርህን ስለሚያውቅልህ አይጠይቅህም። ግን በጸጋ ተቀብለህ በቃ የነገሌ ሁሉ ጊዜ መሪዎቻችን ብለህ ተስማምተህ እንትን ታልክ ኩፍርን እንዳጸደክ ይቆጠርብሃል ማለት ነው። ስለዚህ ወኡሊል አምሪ ሚንኩም የሚለው ቀይድ ለዚህ ነው ማለት ነው። እና ፊዕለን ከቻልክ አንድ ቀንም አታሳድረው። ካልቻልክ ግን ምን ታረጋለህ? ምችለውን ታደርጋለህ። አላህ ታቅም በላይ መሆኑን ስለሚያውቅህ እንዳልወደድከው እንዳልፈቀድከው ያውቃል። ደግሞ በጥረት ላይ ነህ በሂደት ላይ ነህ። ከለታት አንድ ቀን ይሄን ነገር ቀይረዋለሁኝ የሚል ንያና ጥረት እስካለ ድረስ አይጎዳህም ማለት ነው። በቀጥታ ግን እጅ ሰጥተህ እንደፈለክ አድርገኝ ታልክ ያው ተባባሪ ነህ ማለት ነው። እሱ ያው በኩፍር እንዲመራ ፈቅደህለታል ማለት ነው። እና ከናንተ የሆኑ መሪዎችን ይላል ማለት ነው። አንዳንዶች ግን ቆንጥለው በአጠቃላይ መሪ ለሆነ ሁሉ መታዘዝ አለበት በሚል የሚሉ አሉ። እነዚህ እንግዲህ የሸይጣን አቀንቃኞች ናቸው ማለት ነው። አላህ ይሄንን ቢፈልግማ ኑሮ ወኡሉል አምሪ ብሎ ዝም ይል ነበር። ሚንኩም የሚለው ለምን አስፈለገ? ባለስልጣን ታዘዝ ነበር በአጠቃላይ የሚሆነው። ግን ሚንኩም ያለውን ያመጣው ኢማን ሸርጥ ነው በሙእሚኖች ላይ። ወለ يجعل الله للكافرين على المؤمنين سبيلا ይላል ማለት ነው። በግድ ከመጣብህ ይመጣል መቼም። ግን ወደህና ፈቅደህ በጸጋ ተስማምተህ መቀበል አትችልም ማለት ነው። ስለዚህ ያን ነገር ለመቀየር የተለያዩ ዘዴዎችና ስልትን ሞክር። አንተንም ወገንህንም አገርንም አደጋ ላይ በማይጥል መልኩ በተለያዩ እንደሚባለው በሰላማዊም ከተቻለ በሰላማዊ
ካልሆነም ደግሞ የተለያዩ ዝደት ደካማ ጎንህን እያረምክ ራስክን እያጠናከርክ ተወዳዳሪ ሆነ የምትለውጥበት ሁኔታ መሻት የግድ ነው ማለት ነው። ይሄንን ሳታረክ ከቀረህ ግን አላህ Subhanahu Wa Ta'ala እንደሚጠይቅ ነው ማለት ነው። فإن تنازعتم في شيء ይላል። እነዚህን ሁቁቆች እንግዲህ ለመወጣት በምትሞክሩ ጊዜ አንዳንድ ጊዜ ሰዎች ሁሉ ጊዜ ተስማምተው ሊጓዙ አይችሉም። በአስተሳሰብ ይለያያሉ እና በመካከላችሁ ስበርሳችሁ ወይም ደግሞ በእናንተና በኡመራዎቻችሁ መካከል አለመግባባት ከተፈጠረስ አሚሩ እንግዲህ ባለው ስልጣን አዝጃለሁ ስራ ይልሃል። አንተ ደግሞ ይሄ በዲን የሚፈቀር ነገር አይደለም ሙስሊሙም ቢሆን ማለት ነው። ዲን የማይፈቀር ነገር حرام ነገር ሊያዝ ይችላል ጃሂል ሆኖ ምናልባት ወይም ደግሞ ሙልሂድ ሊሆን ይችላል ስሙ ሙስሊም ሆኖ ሲያበቃ ያነ ያልሆነ ነገር ቢያዝ ስልጣኑን ተጠቅሞ አንተ ምን ታረጋለህ? አሚር አዞኛልና ችግር የለም ኃላፊነቱን ራሱ ይወስዳል ብለህ حرام ትሰራለህ? አትችልም። لا طاعة لمخلوق في معصية الخالق። አሚሩ ራሱ ሙእሚንም ከመሆኑ ጋራ የሚያዘው ነገር መሽሩዕ መሆን አለበት። ለዚህ ብሎ ነው እና ወኡሊል አምሪ በሚል ያበረው ማለት ነው። ሙጥለቅ ስልጣን አልሰጠውም አላህ ለጧዓ ሙባሸረተን ጧዓ አልሰጠም ለአሚሮች። እንግዲህ መጀመሪያ አጢዑ አላህ የሚለው ሙባሸረተን ነው አላህን ታዘዝ ነው። አጢዑ ረሱል የሚለው ሙባሸረተን ነው። ግን ወአጢዑ ወኡሊል አምሪ የሚለው ላይ አጢዑ የሚል ቃል አለ የለም እኮ። ሶስተኛው ላይ ማዕጡፍ ነው ዝም ብሎ ወኡሊል አምሪ ተባዕ ነው ማለት ነው። ለማን ሊጧዓት الرسول ወጧዓት الله እሱ አሚርነቱ የሚከበርለት የአላህንና የጌታን ትእዛዝ ተንተርሶ ሲመጣ ነው። አሚር ስለሆነ ብቻ ያዘዘው ሁሉ ይሆናል ማለት አይደለም ማለት ነው። ቢያንስ የሚያዘው ነገር ከሸርዕ ጋር የማይጋጭ መሆን አለበት። ተተጋጨሳ ስለዚህ ችግር አለ ማለት ነው። አሚር ነኝ ይሄን ነገር አዝጃለሁ ወይም ጸረ ሸሪዓ የሆነ አዋጅ ሊወጣልህ ይችላል። እዛ ጊዜ ሙስሊም ነው እኔ ምን አገባይ ብለህ ዝም ብለህ ያንን አዋጅ ብትቀበል ወንጀለኛ ነህ፣ የወንጀለኛ ተባባሪ ትሆናለህ ማለት ነው። ይሄ ነገር ከዲን ጋር አይስማማም እንዴት እንዲህ አይነት አዋጅ ታወጣለህ ትለዋለህ ማለት ነው። ላ ይሄ ነገር እሱ ምናልባት አውቆ ካልሆነ ሐቅ መስሎት ከሆነ ተራጁዕ ሊሆን ይችላል ማለት ነው። ሹብሃ ካለው ደግሞ ሹብሃውን እንደዚህ ወይም ዑለሞችን አማክሬ ይሆናል ብለውኛል ይላል ማለት ነው። የዛ ጊዜ ኒዛዕ ከመጣ የማያስማማ ነገር ከሆነ ያዘዘው ነገር ምን ይሆናል? فإن تنازعتم في شيء فردوه إلى الله والرسول። ይሁን አሁን ብልጫው ቀረማን ነው እኩል ሆናችሁ እሱ የበለጠህ የአላህን ትእዛዝ ተቀብሎ ወደ አንተ የሚያፈስ በመሆኑ ነበር። አሁን ግን የአላህ ትእዛዝ የለም እሱ ጋር። የአላህ ትእዛዝ ከሆነ ስልጣኑን እምትዳድ የሆነው ከአላህና ከረሱል ነበር ማለት ነው። ስልጣኑን አሁን ተጠቅሞ ግን ከአላህ ፍቃድ ውጭ ከሆነ ህገወጥ ነህ ትለዋለህ ማለት ነው። ህገወጥ ስለሆንክ ዳኛ ያስፈልገናል አንተና እኔ። ስለዚህ ዳኛው ማን ነው? ፈሩዱሁ ኢለላሂ ወረሱል ማለት ነው። አንተንን የሚፈጠረ ጌታ አላህ ነው። አላህ ይሄን ነገር አንተ የምትለውን ነገር የሚያጸድቅልህ ከሆነ እቀበላለሁ ምንም ችግር የለም። አላህ የማይፈቅድ ከሆነ ግን እኔ አልቀበልህም። ነተሐከም ኢላ ኪታቢላህ ትለዋለህ ማለት ነው። እና ወደ አላህ ተመልሰዋል ማለት ኢላ ኪታቢላህ ማለት ነው። አላ ሐትፊ ሙዳፍ ወደ ቁርአን ታመጡትና የሚያከራክራችሁን ነጥብ ይሄ ነገር በቁርአን በግልጽ የተደነገገ ነገር ከሆነ ወይ ላንተ ይመሰክራል ወይ ለሱ ይመሰክራል አለቀ ማለት ነው። አሚሩ ያለው ነገር በአያት በግልጽ ተተገኘ ያው የአላህ ትእዛዝ ነው ያዘዝኩህ ይላል። በቃ መቀበል ነው ያለብህ። በአጋጣሚ አንተ ያልከው ነገር ሐቅ ሆኖ የሱ ባጢል ከሆነሳ እሱ ደግሞ መቀበል አለበት ማለት ነው ግዴታ። ምክንያቱም ከሱ በላይ አላህ ነውና ማለት ነው። ምናልባት ያ ነገር በግልጽ ቁርአን ላይ ያልተደነገገ ከሆነሳ ሁለተኛ ደረጃ አለ ማለት ነው። የረሱል ሙሐከማ ይመጣል። ወአጢዑ الرسول ባለው መሰረት وإن تنازع فردوه إلى الله والرسول وردوه إلى الرسول إن كان في قيد الحياة። ነብዩ በአካል ባሉበት ጊዜ ከሆነ ቀጥታ የሚያጨቃጭቅ ነገር ሲፈጠር ወደ ነብዩ ይመጣል ፋይሉ ማለት ነው። እና ይኸው አሚራችን እንደዚህ ብሎ አዘዘ እኛ ደግሞ ይሄ ነገር እኛ አንቀበልም ተሸርዕ ውጭ ነው ብለን ተቃወም ነው ተብሎ ይቀርባል ለነብዩ። ያን የሳቸው ውሳኔያቸውን ይሰጣሉ ማለት ነው። ወይ አሚሩ ትክክለኛ ነው ይላሉ ወይ እናንተ ትክክለኛ ናችሁ ይላሉ አለቀ። ያ እንትኑ አሚር እንዳደረገው አንድ ጊዜ የጦር መሪ አርገው አንዱን ተላኩት በኋላ ሲሸኙአቸው እንግዲህ አደራችሁን አሚራችሁ ካላችሁ ፍቃድ እንዳትወጡ እሱ ያላችሁን ሁሉ ማድረግ አለባችሁ። አንተ ደግሞ አላህን ፍራ እንዳትዘልማቸው እና እንዳታደክማቸው
በጥሩ ደካሞችን እንክብካቤ ያደረገ የታመመውን የደከመውን እየደገፍ ተማለት አለ ብለው መመሪያ ሰጡ ለሁሉም ከሄደ በኋላ ሰውየው አንድ ትንሽ አምባገነን ስሜት ያለው ይመስላል አንድ ባንዲ ነገር የሚያስቆጣ ነገር አጋጠመውና ተወግላል አንድ ሰው በትንሽ ነገር ተናደደና ወዳውኑ ነብዩ ያዘዛችሁን ሁሉ ተቀበሉ ብለዋችኋል አይደለም አላቸው አዎን አሉ በቃ እንጨት ስበሩልኝ አሁን እንጨት ሰብስቡና አምጡ አላቸው እንጨት ሰብስበው አመጡ ትእዛዝ ነውና እዛ ከመሩት ያንን እሳት ለኩስበት አለ እሳት ተለኮሰበት ግቡ እዚህ እሳት ውስጥ ብላ ያዝም ያ ስልጣን እንግዲህ እንደትን እና እናዳችሁኛል እኔን ሙኻለፍ አርጋችኋል መቀጣት አለባችሁ ቅጣት እሺ ባለንጋ ቅጣው እንጂ ሰውን እሳት ውስጥ የዛ ጊዜ ሰዎች ለሁለት ተከፈሉ አንዳንዶቹ ያው የአላህ እንግዲህ አዲ ነው አሚራችሁን ታዘዙ ተብለናል እንደፈረደብን እንግባ እንጂ አሉ አንዳንዶቹ የዋሆቹ ሌሎቹ ምን አሉ انما نفر من النار እኔ እስላም እኮ የተቀበልኩት እኔ ተሳት ልድን ነው አለ እሳት ተገባሁ ለምንድን ነው ሙስሊም አሁን ጭቅጭቅ ተፈጠረ ይባስ ማለት ነው እኩሉ እንግባላ እኩሉ አንገባም ማለት ከዛ በኋላ እሱም ያው ለፈተና ነው እውነት ሊያጥቃጥላቸው አይደለም በቃ ትቻቸዋለሁ አለ በመሐከል ነገሩ ግን በጣም እንግዲህ ተሰማቸው ማለት ነው እውነት ይሄ ሰውዬ እሱን ፍቃድ ጥሰን አላህን የሚያስቆጣ ነገር ሰርተናል ማለት ነው እስከዚህ ድረስ እንደዚህ ያለው ወይስ እንዴት ነው እያሉ ብቻ ጭንቅላታቸው ውስጥ እቺ ነገር እያጠነጥኗት ቆዩ ሲመለሱ ጉዳዩን አቀረቡት አከሰሱት ሰውየው እንደዚህ ብሎናል አጥፍተን ከሆነ ያው እርሰው የሚገባንን ቅጣት ይስጡን እሱ እንዲያርጎ ሙከራ አድርጓል እኛ ግን እንቢ በማለት አልተቀበልነውም እንጂ አቃጥሎን ነበር አሉ ማለት ነው አጣየቁት እንዴት ነው እንደዚህ ብለሃል ሲሉት አዎን አላቸው ስልጣን ተሰጥቶኛል خلاص ሙኻለፍ አድርገዋል እቀጣቸዋለሁ ብሎ ቁጭ ለው ደخلوها ما خرجوا منها الرسول ደግነቱ ዑቀላ አይጠፋም ሁሉ ጊዜ የዛ ጊዜ አሚር አዞኛል ብላችሁ ብትገቡ ኑሮ በዛው ተቀጥላ ቃቲለ ነፍስ ሆናችሁ ራሳችሁን በማጥፋት ጀሃነም ነበር የሚቀበላችሁ በዛው ብትገቡ አትወጡም ነበር ደግማችሁ አሏቸው እና ተዛ አያይዘው ምናሉ انما الطاعات لا طاعه في معصيه الله ሰውን አቃጥል ብዬ ስልጣን ሰጥቻለሁ እንዴ እና በአላህ ወንጀል ላይ ሰውን መታዘዝ የለም በማለት መልስ ሰጡ ይሄን ነገር ነው የሚያመለክተው ስለዚህ አንዳንድ አሚር ግልፍተኛ ነው ዝም ብሎ በትንሽ ነገር ይቆጣና ማይገባህን ቅጣት አምጥቶ ይችልብሃል ማለት ነው የዛ ጊዜ ይታይልኝ ወደ ይግባኝ መሄድ አለብህ እሱ ያለው ሁሉ ዝም ብለህ ማድረግ የለብህም ይሄ ከሆነ ራስህንም ወገንህንም አገርህንም አደጋ ላይ ትጥላለህ ማለት ነው አምባገነኖች ውሳኔ ሁሉ ጊዜ መሆን አለበት አሚር አዘዘ የሚባል ነገር የለም አሚር ከበላው አሚር አለ ከዛም በላይ አላህ አለ በአላህ ትእዛዝ ላይ ከሆነ ነው ስለዚህ ወአጢዑ ኡሊል አምሪ አላለም ወአጢዑ الله ورسوله وأولي الامر በሶስተኛ ደረጃ ኡሉል አምር እስቲቅላለን አይደለም ትእዛዝ ይሰጣው ተባዓን لله ولرسوله የአላህና የረሱልን ፍቃድ እስከተከተለ ድረስ አወል ልታዘዝለት ይገባል من يطيع الامير فقد اطاعني ومن اطاعني فقد اطاع الله ብለዋልና ይሄንን ሰንሰለትና ደረጃ ጠብቆ ነው መሄድ ያለበት ማለት ነው እና فإن تنازعتم في شيء فردوه إلى الله والرسول ወደ አላህና ወደ መልእክተኛው መልሱት وأولي الأمر فردوه إلى الله والرسول إن كنتم تؤمنون بالله በአላህና በአላህ የምታምኑ ከሆናችሁ ወልየውም الآخر በመጨረሻ ቀን ሙእሚን የሆነ ሰው አንድ ሙተናዘዕ فيه አከራካሪ ነገር ሲያጋጥመው የሚከራከርቡ ወገን ማንንም ይሁን ማን ይሄ ነገር በዲናችን ምን እንደሆነ ሁክም ማወቅ አለብን ስለዚህ አንተ ስላዘዝከኝ ብቻ አሚን አልልህም ማስረጃ ፈልጋለሁ ትለዋለህ ማለት ነው ያን ጊዜ በአላህ የቁርአን ውስጥ ከተገኘ ቁልጭ ያለ መመሪያ በዛ መሰረት ይወሰናል ያ ካልሆነ ደግሞ በረሱል ውሳኔ በአካል ካሉ በቀጥታ ሂደት ጠይቃቸዋለህ ውሳኔውን ይሰጣሉ እንዳሁኑ ካለፉ በኋላ ከሆነ ግን ረሱልን ሄዳ ጠይቅም መዲና እንግዳውሳ መመሪያቸው አለ ተረክቱ ፊኩም ማ እንተ ተመሰክቱም ለን ተድሉ بعد ያለው በሺ የሚቆጠሩ አሐዲሶች አሉ በየቀድያው ያ ኩቱበል ሐዲስን ብትከፍተው ይመጣልሃል አንተ የተተከራከርክበት መስአላ ቁጭ ነው የሚለው ራሱ ወአቡ ሁረይራ ወኢብኑ ዑመር ያመጣዋል ሐዲሱን ማለት ነው እዚህ በአካል ባይኖሩም የሳቸው ቃል ይመሰክራል ማለት ነው ያ ነገር ተቀባይ መኖር አለመኖሩን ذلك እና ይሄንን ማድረግ ያለባችሁ ሙእሚኖች እስከሆናችሁ ድረስ ይላል አየ ነገሩ ይሄ ዝም ብሎ ብታድረግ ጥሩ ነው ብሎ ምክር አይደለም
ኢማን ጋር ይያዛል ይሄ ነገር ይህንን የሚያከራክረን ነገር ወደ አላህና ወደ መልእክተኛው መመለስ የሙእሚን ባህሪ ነው ሙእሚኖች እስከሆናችሁ ድረስ ይሄን ማድረግ ግዴታችሁ ነው ይላል በአላህ አምኛለሁ በመጨረሻ ቀን አምኛለሁ ነገ የውመል ቂያማ ተነስቼ በሰራው ስራ ተጠይቃለሁና ምን መነዳለው ምትል ከሆነ በሚያከራክሩ ጉዳዮች ሁሉ ወደ አላህና ወደ መልእክተኛው መመለስ ግዴታ ነው ይሄን አላደርግም ታልክ ግን ተኢማን ውጭ ትሆናለህ ማለት ነው ذلك خير واحسن تاويلا እና ይሄን ማድረጋችሁ ለናንተ መልካም ነገር ነው መልካም ሸጋ ነገር ነው ማለት ነው መጨረሻውም ደግሞ ያማረ ነው በዚህ በዱንያም ችግራችሁን ትፈታላችሁ በፍትህ እንደገና በአኺራም ደግሞ መልካም እድል ታገኙበታላችሁና ይህ ነው የሙእሚን አካሃድ በማለት ያስቀምጣል ማለት ነው ሰለላሁ ዐለይሂ ወሰለም አለ ነብዩ